ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሐሙስ። ሐሙስ አለ የፍጥረት ቀን አራተኛ ቀን ነው። የምስጋና ቀን የፍጥረት ቀን አምስተኛ ቀን ነው። የምስጋና ቀን አራተኛ ቀን ነው። በዚህም ቀን እመቤታችን ትመጣለች። የብርሃን ድባብ ይዘረጋል፣ የብርሃን ዙፋን ይነጠፋል። ከዚያ ላይ ሆና ሰላም ለከ ኦ ፍቁሬ ኤፍሬም ወፍቁረ ወልዴ ትለዋለች። እሱም ተነስቶ ታጥቆ እጅ ነስቶ ይቆማል። ወድሰኒ ትለዋለች። ክርክር በዕለተ ሰኑይ ያልቋልና ባርክም ይላታል። በረከተ ወልዴ ዋው ወመንፈስ ቅዱስ ይደር በላዕሌከ ብላ በያዘችው የብርሃን መስቀል ተባርከዋለች። ተባርኮ ምስጋናዋን ይጀምራል። ውዳሴ ዘሐሙስ ውዳሴ በሐሙስ ውዳሴ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሐሙስ ቢል አንድ ነው። ቃለ ጸሐፊ ነው። እሱ ነገሩን ጸንተሬ ሙሴ ብሎ ያመጣዋል። በዚህም ቀን የሚነበብ የሚጸለይ የሚተረጎም አምላክን የወለደችልን የእመቤታችን ምስጋና ይህ ነው። ጸንተሬ ሙሴ በነደ እሳት ውስተ ገዳም ወአጽብሃ ይትውኢ። በነደ እሳት ተከባ ነደ እሳት ሰፍሮባት ጫፎቿ ሳይቃጠሉ ሙሴ በደብረ ሲና ያያትን ዕፅ ድንግል ማርያም ትመስልልናለች። አንድም መመሳሰል የጋራ ከሆነ ብሎ ጽንተረያ ሙሴ በደብር ይላል። በነደ እሳት ተከባ ነደ እሳት ሰፍሮባት ጫፎቿ ሳይቃጠሉ ሙሴ በደብረ ሲና ያያት ዕፅ ድንግል ማርያም ትመስላለች። ትመስል ማርያም ድንግል ዘእንበለ ርግብ ተሰብአ እምኔሃ ቃለ አብ። አካላዊ ቃል ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆኗልና ትመስል ዕፀፅን ትመስላለች። ወኢያወአያ እሳተ መለኮቱ ለድንግል። ድንግልንም ባሕርየ መለኮቱ አላቃጠላትምና ትመስል ዕፀፅን ትመስልልናለች። እንድኅረ ወለደቶ ድንግልናሃ ተረክበ። እሱን ከወለደችው በኋላ እንደ ቀድሞ ማኅተመ ድንግልናዋ ሳይለወጥ ኑራለችና ትመስል ዕፅን ትመስላለች። ወመለኮቱ ይተወለጠ ኮነ። ወመለኮቱ የተወለጠ ሰውም ቢሆን ፍጹም የባሕርይ አምላክ ነው። መለኮቱ አልተለወጠም። ኮነ ወልደ እጓለ እመሕያው አምላክ ዘበአማን። ፍጹም ሰው ሆነ። መጽአ ወአድኀነነ። ሰው ሆኖ አዳነን። ሰአሊ ለነ ቅድስት። ሰው ሆኖ ካዳነን ልጅ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አሜን። አይምሮውን ጥበቡን በልቦናችን ሳይብን አሳድሪብን። አሜን። ነአብየኪ ኩልነ ኦ እግዝእትነ ወላዲተ አምላክ እስመ ሳህልኪ ኩለ ለኩልነ። አምላክን የወለድሽልን እመቤታችን ይቅርታሽ ለሁላችን ይደረግልን ዘንድ አንድም ከመ ይኩለነ ይቅርታሽ ለሁላችን ተደርጎልናልና እናከብርሻለን፣ እናገንሻለን፣ እናመሰግንሻለን። አሁን እኛ የምናከብራት የምናገናት ሆነን አይደለም፣ ክብርሽን ገናንነትሽን እንናገራለን ሲል ነው። አንድም ከመ ይኩለነ ይላል። ይቅርታሽ ለሁላችን ይደረግልን ዘንድ እናከብርሻለን፣ እናገንሻለን፣ እናመሰግንሻለን። ትምክህተ ኩልነ ድንግል ማርያም ወላዲተ አምላክ ዘበንቲሃ ተስረ ዘቀዳሚ መርገም ታደረት ዲበ ዘመድነ በዕሎት ዘገብረት ብእሲት በልዓተ ምዕፅ። መጽሐፍ ምስጢር እንጂ ዘይቤን አይጠነቅቅምና ተስዕረት ብሎ ሀደረት አለ በሊአ እንደማለት ነው። ሔዋን ዕፀ በለስን በልታ በባሕርያችን አድሮ ይኖር የነበረ የቀደመ ፍዳ መርገም ያጠፋልን እሱን የወለደችልን እመቤታችን የሁላችን መመኪያና። አንድም ሔዋን ምን አደረገች ትለኝ እንደሆነ በእንተ ሔዋን ተአጽወ ተገነት። በሔዋን ምክንያት የገነት ደጃፍ ተዘጋብን። ዋጋሶ በሔዋን ምክንያት የገነት ደጃፍ ተዘጋብን። ዋዘዞሙ ለኪሩቤል ወለሱራፌል ዘውስተ እደዊሆሙ ሰይፈ እሳት እንተ ትትመያየጥ ከመ ኢይባ አዳም ታቢሎ እንዲህ። ወበእንተ ማርያም ድንግል ተርኅበ ለነ። ዳግመኛ በድንግል ማርያም ተከፈተልን። ዋጋሃሶ ለሱራፊ ዘየአቅፍና ዕፀ ሕይወት ዋእተተ እምኔሁ ኩናተ እሳት እንዲህ። ዳግመ ከፈለነ ንብላ ዕፀ ሕይወት። ዳግመኛም ከዕፀ ሕይወት እንበላ ዘንድ አደለን።
ዘውእቱ ሥጋሁ ለክርስቶስ ወደሙ ክቡር በእንተ ፍቅረ ዚአነ መጽአ ወአድኀነነ። ይኸውም እኛን ስለ ማዳን ሰው ሆኖ ወደዚህ ዓለም የመጣ የአምላካችን የመድኃኒታችን የኢየሱስ ክርስቶስ ክቡር ሥጋው ክቡር ደሙ ነው። ይህንንም ሊቃውንት በየአበባላቸው ተርጉመውታል። ዮሐንስ ልጅነት፣ ማር ይስሐቅ ፍቅር፣ ቄርሎስ ትንሣኤ፣ ቅዱስ ኤፍሬም ሥጋ ወደሙ ብሎ ተርጉሞታል። ትንሣኤ ታድሰው ካልተነሱ፣ ፍቅር ካልያዙ፣ ልጅነት ካላገኙ፣ ሃይማኖትን ካልያዙ ካልጠበቁ ገነት መንግሥተ ሰማያት አትወረስምና እንዲህ አለ። አይ ልቡና በገነት 3 እጽዋት አሉ። አንዱ በገነት 3 እጽዋት አሉ። አዳምን አንዱን ብላ አንዱን አትብላ፣ አንዱን ብላም አትብላም አላለው። ብላ ያለው ምግቡን ነው። አትብላ ያለው ዕፀ በለስን ነው። ብላም አትብላም ያለው ዕፀ ሕይወትን ነው። አሁን አዳም ብላ ያለውን በልቶ አትብላ ያለውን ጠብቆ ኑሮ ቢሆን ኖሮ ገነት መንግሥተ ሰማያት ሺህ ዘመን እየኖርን ገነት መንግሥተ ሰማያት እንገባ ነበርና እንዲህ አለ። አይ ልቡና ምን አእምሮ ነው? ዋይ ነቢብ ምን አንደበት ነው? ዋይ ሰሚ ምን ጆሮ ነው? ዘይክል አእምሮ ዝንቱ ምስጢር መንክራተ ዘይትነበብ ላዕሌሃ። ስለ እሷ ድንቅ ሆኖ መናገር የሚቻለው አንደበት፣ ማወቅ የሚቻለው አእምሮ፣ መስማት የሚቻለው ጆሮ እንደምን ያለ ነው? እግዚአብሔር መፍቀሬ ሰብ ቸር ሰው ወዳጅ አሐዱ ውእቱ ባሕቲቱ ቃለ አብ አንድ እሱ ብቻ ኀዳሪም አይደርም ያይደለ ዛሎ ቅድመ ዓለም በመለኮቱ በለሙስና በመለኮቱ ህልፈት ውላጤ የሌለበት ማዶ አብ መጽአ ወተሰብአ ወልድ ዋሕድ ቅድስት እሙ ንድ ክብርት ከምትሆን ከመቤታችን ሰው ሆኖ በመቤታችን አደረ። ድኅረ ወለደቱ የማሰነ ድንግልናሃ እሱን ከወለደችው በኋላ እንደ ቀድሞ ማኅተመ ድንግልናዋ ሳይለወጥ ኖራለችና ስለ እሷ መናገር የሚቻለው አንደበት፣ ማወቅ የሚቻለው አእምሮ፣ መስማት የሚቻለው ጆሮ እንደምን ያለ ነው? ወእንተ ዝግህደ ኮነት ከመ ወላዲተ አምላክ ይእቲ። ስለዚህ አምላክን የወለደች እንደሆነ በጎላ በተረዳ አውቀናታልና። ኦ እሙቅ ብዕለ ጥበቡ ለእግዚአብሔር የእግዚአብሔር የባህሪ ጥበቡ ምላት ስፋት ምን ይረቅ ምን ይጠልቅ ወዮ ምን ያለ ረቂቅ ነው። አንድም ለእግዚአብሔር ለባህሪ ጥበቡ ምላት ስፋት አንክሮ ይገባል። ከርሰ ፈጣላ ሊሃ ትለድ በጻዕር ወሕማም ወሐዘነ ልብ በሕማመ ለሊ ወወሊደኪ ይኩን ምግባይኪ ሀበ ምትኪ ወውእቱ ይቅነኪ እንዲል በጻዕር በጋር በምጥ በመከራ ይፈርድባት ዘንድ በሔዋን ከፈረደባት በኋላ ወኮነት ፈልፈለ ሕይወት ከፈረደባት በኋላ ዛሬ ግን የፈረደባት የሔዋን ማኅፀን ነበረች። ዛሬ ግን የፈልፈለ ሕይወት የኢየሱስ ክርስቶስ መገኛ ሆናለችና ወሀበ አርዌ ምድር ጢአ እምዞ በዊኦ በኢሰሚ ወበህዬ አህየወ ቃል ሰሚኦ በዊኦ በሰሚ እንዲህ ወለደ ዘእንበለ ዘርአ ብእሲ ዘይስር መርገመም ዘመድነ በባህርያችን አድሮ ይኖር የነበረ የቀደመ ፍዳ መርገም የጠፋልን እሱን የወለድሽልን እመቤታችን እሱን ዘር ምክንያት ሳይሆነው ወለደችው። ወበእንተ ዝንሰብሖን ዘንብ ስለዚህ እንዲህ እያልን እናመስግነው። ስብሐት ለከ ለአንተ ምስጋና ይገባል። ኦ መፍቀሬ ሰብ ቸር ሰው ወዳጅ ለአንተ ምስጋና ይገባል እያልን እናመስግነው። ኄሩ መድኃኔ ነፍሳቲነ ኄር ዘበህላዊሁ ዘልማዱ ሂሩት መድኃኔ ነፍሳት መባል ለአንተ ይገባል እያልን እናመስግነው። ሰዓሊ ለነ ቅድስት ኄር ዘበህላዊሁ ዘልማዱ ሂሩት መድኃኔ ነፍሳት ከሚባል ልጅሽ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡን በልቡናችን ሳይብን አሳድሪብን። ኦዝ ምንክር ወይጹብ ኃይለ ከርሳ ለድንግል ወላዲተ አምላክ ዘእንበለ ዘር
ዘር ምክንያት ሳይሆናት አምላክን የወለደች ድንግል የማኅፀኗ ሥራ ምን ይረቅ ምን ይጠልቅ ወወዮ ምን ያለ ረቂቅ ነው። አንድም ዘመንክር በአርያሙ የሚባል ጌታ አንድም ከድንግል እንበለ ዘር መወለዱ አንክሮ ይገባል። ስማ ኮነ መልአክ ዘአስተርአዮ ለዮሴፍ የነገረው መልአክ መስክሯልና እንዲህ ብሎ እስመ ዘይትወለድ እምኔሃ መንፈስ ቅዱስ ቃለ እግዚአብሔር ውእቱ ተሰብአ ዘእንበለ ውላጤ ከአንቺ የሚወለደው አካላዊ ቃል በግብረ መንፈስ ቅዱስ ሳይለወጥ ነውና ለዮሴፍ የነገረው መልአክ መስክሯልና እንዲህ አለ። ምን ተይቤሎ ዘአስተርአዮ እንዲህ ወለደቶ ማርያም ከመ ዝንቱ ፍስሐ የደስታ እጽፍ ድርብ ያላት እመቤታችን እሱን ዘር ምክንያት ሳይሆናት ወለደችው። የደስታ እጽፍ ድርብ ያላት አለ። ከዕለታት አንድ ቀን መጽሐፈ ኢሳይያስ ስትመለከት ናሁ ድንግል ትጸንስ ወትወልድ ወልደ ከሚል አንቀጽ ደርሳ ከዚች እስከ ዘመኗ ደርሼ በአንድ ወጥቼ ወርጄ አገልግያት አለች እንጂ እኔ ሁኜ አላለችምና ከዚያውም ዘንድ እሷ ሆና መገኘቷ ደስ ያሰኛልና ከዚያውም ዘንድ አምላክን በድንግልና ጸንሳ በድንግልና መውለድ ደስ ያሰኛልና። አንድም ለምክቤተ ዝንቱ ፍስሐ ይላል። የደስታ እጽፍ ድርብ ያለው እሱን ወለደችው። የደስታ እጽፍ ድርብ ያለው አለው ሴቶች ልጅ ትወልዳላችሁ ሲሏቸው ደስ ይላቸዋል። ከዚያውም ዘንድ ወንድ ልጅ ትወልዳላችሁ ሲሏቸው ደስ ይላቸዋልና ከዚያውም ዘንድ አምላክን በድንግልና ጸንሳ በድንግልና መውለዷ ደስ አሰኝቷታልና ደስ ያሰኛልና እንዲህ አለ። ወይቤ ትወልድ ይወልደ ወንድ ልጅ ትወልጃለሽ ወይሰማ አማኑኤል ዘበትርጓሜሁ እግዚአብሔር ምስሌነ ይኸውም አማኑኤል ማለት ነው። አማኑኤል ማለት ሰው የሆነ አምላክ ማለት ነውና ወዝህ ስም አብይ ጥቀ ወይደሉ ፈሊጦቶ እንዲህ ቅዱስ ቄርሎስ ንስጥሮስን ሲረታው ወንጌላዊ አማኑኤልን እግዚአብሔር ምስሌነ ብሎ ከተረጎመው ሶኬ ይሰመይ ወንጌላዊ ዘይተረጉም ወንጌል በሀቤሆሙ ብሎ ወንጌላዊ አበላ ብሎ ረቶበታልና አንድም በዳሩ ያለ ኃይለ ቃል አለ። ያንን በዘ በወያጎላ ይነግራቸዋል። በዘ በወ ሲያጎላ ፍቅር ወሰላም ፍስሐ ወሐሴት ተረራይ ወሳይል እያለ ነው። በዘ ሲያጎላ ምንት ብከ ዘይነሳይ ከምካልከ ወምንት ብከ ዘይኮነ ውሁ በለከ ብሎ ነውና አንድም ዮሐንስ ወንጌላዊ የማቴዎስን ወንጌል ለሌላ ሰዎች ሲያስተምር አማኑኤልን እግዚአብሔር ምስሌነ ማለት ነው ብሎ ተርጉሞላቸዋል። እግዚአብሔር ምስሌነ ማለት ከስጋችን ስጋ ከነፍሳችን ነፍስ ነስቶ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ የሆነ ማለት ነው ብሎ ነግሯቸዋልና አንድም ንባቡን ከዕብራይስጥ ትርጓሜውን ከኢላንሳ አምጥቶ ተርጉሞ ነግሯቸዋል። አንድም አማኑኤልን የመሰለ ንባብ ወደ ግዕዝ ቢቀይሩት እግዚአብሔር ምስሌነ ማለት ነው። እግዚአብሔር ምስሌነ ማለት ከስጋችን ስጋ ከነፍሳችን ነፍስ ነስቶ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ የሆነ ማለት ነውና አማኑኤልን የመሰለ ንባብ በኢላንሳ ሰዎች ቀርቶብናል። ዋዲ ይሰመይ ኢየሱስ ዳግመኛ ስሙ ኢየሱስ ይባላል። ዘያድኅኖሙ ለሕዝቡ ኃጢአቶሙ ሕዝቡን ከኃጢአታቸው የሚያድናቸው ትርጓሜውን አመጣው። ኃይሎ ለስም ወፍካሪሁ አብጽሐ ቅዱስ መልአክ እንዲህ ያድነን በኃይሉ ያድነን ዘንድ ወይስራይ ኃጢአታችንን ያስተሰርይልን ዘንድ እስመ ጥዩቃ የመርናሁ ከመ አምላክ ውእቱ ዘኮነ ሰብአ ሎቱ ስብሐት እስከ ለዓለም እስከ ዘላለሙ ድረስ ክብር ምስጋና ይድረሰውና በጎላ በተረዳ አምላክ ሰው እንደሆነ አውቀነዋልና። ወዝመንክር ልደተ አምላክ ማርያም ቅድስት ድንግል ማርያምናም ቅድስት አንድ ወገን ነው።
ንድ ክብርት ከምትሆን ከመቤታችን የአምላክ ሰው መሆን ምን ይረቅ ምን ይጠልቅ ወዮ ምን ያለ ረቂቅ ነው። አንድም ከመቤታችን የአምላክ ሰው መሆን አንክሮ ይገባል። አግመረቶ ለቃል አካላዊ ቃልን ወሰነችው። ይቀደሞ ዘር ለልደቱ ለቀዳማዊ ልደቱ ፍጥረት ለዳህራዊ ልደቱ ዘር አልቀደመውምና ወያማሰነ በልደቱ ድንግልና በመወለዱም ማኅተመ ድንግልናዋን አልለወጠውምና እምኀበአ ወፃ ቃል ዘእንበለ ከአብ አካል ዘእምአካል ባህሪ ዘእምባህሪ ተወለደ። አንድም ያለ ልማድ ተወለደ። ወይም ድንግል ተወልደ ዘእንበለ ሕማም ከድንግልም ያለ ሕማም አንድም ያለ አጋዥ ተወለደ። እሷ ሴቶች የሚሰማቸውን ሳይሰማት እሱ ሕፃናት የሚሰማቸውን ሳይሰማው ተወለደ። አንድም ያለ አጋዥ ተወለደ። ሎቱ ሰገዱ ሰብአ ሰገል ሰብአ ሰገል ሰገዱለት። አምጾ ቃነ ከመ አምላክ ውእቱ አምላክ ነው ብለው አምላክ ነውና አምላክ እንደሆነ ለማጠየቅ ብለው ዕጣን አመጡለት። ወርቀስ መንጉሥ ውእቱ ንጉሥ ነውና ንጉሥ ነው ብለው ንጉሥ እንደሆነ ለማጠየቅ ወርቅ አመጡለት። ወከርቤ ዘይትወሀብ ለሞቱ ማህየዊ የሞቱ አምሳል መርገፍ ከርቤንም አመጡለት። አንድም በእናቱ በወንጌል ወርቅን ያስቀድማል ብሎ ወርቅ እንገብርላቸው የነበሩ ነገሥታት ጥንቱን ፍጡራን ናቸው፣ ኋላም አላፊያን ናቸው። አንተ ግን ጥንቱን ያልተፈጠርክ ኋላም የማታልፍ ነህ ሲሉ ዕጣን አመጡለት። ዕጣን እናጥናቸው የነበሩ ጣዖታት ጥንቱን ፍጡራን ናቸው፣ ኋላም አላፊያን ናቸው። አንተ ግን ጥንቱን ያልተፈጠርክ ኋላም የማታልፍ ነህ ሲሉ ከርቤ ገበሩለት። ምንም ጥንቱን ያልተፈጠርክ ኋላም የማታልፍ ብትሆን በለበስከው ሥጋ መሪር ሞትን ትቀበላለህ ሲሉ ወርቅ፣ ዕጣን፣ ከርቤ ገበሩለት። አንድም ወርቅ ጽሩይ ነው፣ አንተም ጽሩየ ባህሪ ነህ ሲሉ ዕጣን ምዑዝ ነው፣ አንተም ምዑዘ ባህሪ ነህ ሲሉ ከርቤ የተሰበረውን አንድ ያደርጋል፣ የተለያየውን ይጠግናል። አንተም ከማኅበረ መላእክት ተለይቶ ይኖር የነበረ አዳምን ጽና ነፍስ ልጅነትን ሰጥተህ ወደ ቀደመ ክብሩ ወደ ቀደመ ማዕረጉ ትመልሰዋለህ ሲሉ ወርቅ፣ ዕጣን፣ ከርቤ ገበሩለት። አንድም ወርቅ ጽሩይ ነው፣ በአንተ ያመኑ ምዕመናን ጽሩያነ ምግባር ሃይማኖት ናቸው ሲሉ ዕጣን ገበሩለት። ዕጣን ምዑዝ ነው፣ በአንተ ያመኑ ምዕመናንም ምዑዛነ ምግባር ሃይማኖት ናቸው ሲሉ ከርቤ በለበስከው ሥጋ መሪር ሞትን በዕለተ ዓርብ ትቀበላለህ ሲሉ ወርቅ፣ ዕጣን፣ ከርቤ ገበሩለት። አንድም ወርቅ የሃይማኖት ወፈተኖሙ አንድም ወርቅ የሃይማኖት ወርቅ በእሳት ካልተፈተነ ጽሩይነቱ ግብዝነቱ አይታወቅም። መከራ ያልተቀበሉለት ሃይማኖትም ዋጋ ማሰጠቱ አይታወቅምና ዕጣን የተስፋ ዕጣን ከሩቅ ይሸታል። ተስፋም የሌለውን እንዳለ ያልነበረውን እንደነበረ አድርጋ ታሳየናለችና ተስፋኒ ትሬስዮ ዘይሃለወ ከመዛሃለወ እንዲህ ከርቤ በቁሙ በዕለተ ዓርብ ትቀበለዋለህ ሲሉ ወርቅ፣ ዕጣን፣ ከርቤ ገበሩለት። አንድም ወርቅ የሰማዕታት ወፈተኖሙ ለሰማዕት ከመ ወርቅ እንዲህ ወፈተኖሙ ለሰማዕት ከመ ወርቅ እንዲህ ዕጣን የባሕታውያን ዕጣን ከሩቅ ይሸታል፣ ባሕታውያንም በተስፋ ኗሪዎች ናቸውና። ከርቤ የካል ፍጥረት ምሳሌ ከመለስሙ ለእግዚእነ ኢየሱስ ክርስቶስ ይስግድ ኩሉ ብርክ ዘውስተ ሰማይ ወዘውስተ ምድር ወዘታሕተ ያለ ምድር ይሰግድም ይላል። አንድም ወርቅ የመላእክት ዕጣን የደቂቀ አዳም ካል ፍጥረት ከርቤ የካል ፍጥረት ምሳሌ መላእክት ደቂቀ አዳም ካል ፍጥረት ያንተ ገንዘቦች ናቸው ሲሉ ወርቅ፣ ዕጣን፣ ከርቤ ገበሩለት። በእንቲአነ ተወክፈ በፈቃዱ ስለኛ መከራን ተቀበለ። አሐዱ ውእቱ ባሕቲቱ ኄሩ መፍቀሬ ሰብ አንድ እሱ ብቻ ቸር ሰው ወዳጅ
ሰአሊ ለነ ቅድስት ቸር ሰው ወዳጅ ከሆነ ልጅሽ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡን በልቡናችን ሳይብን አሳድሪብን። ኦዝ መንክር ነሳ ሀደ አዝመን ገቦሁ ለአዳም ከአዳም አንድ አጥንት ነስቷልና ምን ይረቅ ምን ይጠልቅ ወዮ ምን ያለ ረቂቅ ነው። አንድም ዘመንክር ባርያሙ የሚባል ጌታ ከአዳም ጎን አንድ አጥንት ነስቷልና አንክሮ ይገባል። ወላቁምኔሁ ብእሲተ ሕያው ሲል ነው። ያንን የነሳውን ሥጋ ሔዋንን የ15 ዓመት ቆንጆ አድርጎ ፈጠረ። አንድም እንዳለው ይሆናል። ሔዋንን ከአዳም ጎን ፈጠረ። ወኩሎ ፍጥረተ እጓለ እመሕያው እንዲህ አድርጎ ፍጥረቱን ሁሉ ከአዳምና ከሔዋን አስገኘ። ተውህበ እግዚእ ቃለ አብ ተሰብአ እምቅድስት ድንግል እንዲህ አድርጎ ንድ ክብርት ከምትሆን ከእመቤታችን ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆነ። ወተሰሜ አማኑኤል ስሙም አማኑኤል ተባለ። አማኑኤል ማለት ሰው የሆነ አምላክ ማለት ነው። ወዝህ ስም አብይ ጥቀ ወይደሉ ፈሊጦቶ እንዲህ ወበእንተ ዝንሳላቢሃ ኩሎ ጊዜ ስለዚህ ሁልጊዜ አይነ ህሊናችንን ወደ አንቺ እንሰቅላለን። ከመ ታስተስሪ በእንቲአነ ሀበ ፍቁር ወልዳ ከልጇ ከወዳጇ ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ትለምንልን ዘንድ ሁልጊዜ አይነ ህሊናችን ወደ እሷ እንሰቅላለን። የርቲቲ በሀበ ኩሎሙ ቅዱሳን በቅዱሳን ዘንድ ቸርናት ለቅዱሳን ቸርናት። ወሊቃነ ጳጳሳት እስመ አምጻት ሎሙ ዘኪያሁ ይጸንሁ በሊቃነ ጳጳሳት ዘንድ ቸርናት ለሊቃነ ጳጳሳት ቸርናት አስበ ጵጵስናቸውን ታሰጣቸው ዘንድ እሱን ወልዳላቸዋለችና። ወለነቢያትኒ አምጻት ሎሙ ለዘበእንቲአሁ ተነበዩ ይወርዳል ይወለዳል ብለው ትንቢት የተናገሩ የነቢያት አስበ ትንቢታቸውን ታሰጣቸው ዘንድ እሱን ወልዳላቸዋለችና ሄርቲቲ ቸርናት። ወለሐዋርያትኒ ወለደት ሎሙ ዘሰበኩ በስሙ እስከ ኩሉ አጽናፈ ዓለም እስከ ኩሉ ምድር ወፃ ነገሮሙ ወእስከ አጽናፈ ዓለም በጽሐ ነቢቦሙ እንዲል ወረደ ተወለደ ብለው ይህንን ዓለም ዙረው ያስተማሩ የሐዋርያትን አስበ ስብከታቸውን ታሰጣቸው ዘንድ እሱን ወልዳላቸዋለችና ሄርቲቲ ቸርናት። ለሰማዕት ወለመሃይምናን ለሰማዕት ወለመሃይምናን ለሰማዕታት ለባሕታውያን አስበ ተጋድሏችንን ከተሳለ ጦር ከተወረወረ ጠጠር ለሚታገሱ ለሰማዕታት ከፍቶታት እኩያት አጣው ለሚታገሱ ለባሕታውያን አስበ ተጋድሏቸውን አስበ ትዕግሥታቸውን ታሰጣቸው ዘንድ እሱን ወልዳላቸዋለችና ሄርቲቲ ቸርናት። አንድም አስበ ተጋድሏችንን ይሰጠናል ብለው ለሚጋደሉ ለሰማዕታት አስበ ትዕግሥታችንን ይሰጠናል ብለው ለሚታገሱ ለባሕታውያን አስበ ተጋድሏቸውን አስበ ትዕግሥታቸውን ይሰጣቸው ዘንድ ንድ ክብርት ከምትሆን ከእመቤታችን ተወለደ። ወሕፃን እምኔሃ ዘተጋደሉ በእንቲአሁ ኢየሱስ ክርስቶስ ብለ ጸጋ ጥበቡ ዘይታወቅ በጥበቡ መስፈሪያ እየሰፈረ የሚሰጠው የሀብቱ ብዛት የማይታወቅ የእሱን የባህሪውን ለሰው የጸጋ አድርጎ የሚሰጥ ስለሆነ አንድም በለጋስነት የከበረ እንደሱ ሥጋዬን ብሉ ደሜን ጠጡ የሚል የለምና አንድም በተዋሕዶ የከበረ ወዘመለኮቶ ጸጋ ምሉአ እንዴ ንስስ በሳህሉ የይቅርታውን የቸርነቱን ብዛት እንመርምር። እስመ መጽአ ወአድኀነነ እሱ ሰው ሆኖ አድኖናልና። ሰአሊ ለነ ቅድስት ሰው ሆኖ ካዳነን ልጅሽ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አሜን። አይምሮውን ጥበቡን በልቦናችን ሳይብን አሳድሪብን። አሜን። መሐለ እግዚአብሔር ለዳዊት በጽድቅ ወኢይኔስ
እግዚአብሔር ለዳዊት በእውነት ማለ። የተናገረውን የማያስቀር ያልተናገረውን የማያደርግ እግዚአብሔር በእውነት ለዳዊት ማለ። እስመ ፍሬ ከርስከ አነብር ዲበ መንበርከ ከአብራክ የተከፈለ ልጅህን በዙፋን አነግሥልሃለሁ ብሎ ነው። ይህማ የተነገረ ለሶሎሞን አይደለምን ቢሉ ከዚያ ነቢየ ያነስ ለክሙ እምኀቤክሙ ዘከማየ ወሎቱ ስምዕዎ ተብሎ የተነገረ ለጊዜው ለኢያሱ ቢሆን ፍጻሜው ለጌታ ነውና አንድም የጌታ መንግሥቱ ዳዊት መንበረከ እግዚኦ ለዓለመ ዓለም ብሎ በተናገረለት ስልጣን ነውና አንድም ስምዒ ወለቴ ወሪ ዋጽኔ ዝነኪ ብሎ ምዕመን አድርጎ በሰጠው ነውና አንድም ዳዊት ሶሎሞን በግዘፍ የነገሱባቸውን ጌታ በርቀት ነግሶባቸዋልና አንድም ነገሰ መባሉ ቅሉ በሥጋ ዳዊት ነውና ዲበ መንበረ ዳዊት ትጸን መንግሥቱ ለክርስቶስ እንዲህ ወሰው በተወክፎ ውእቱ ጻድቅ ከመ እምኔሁ ይትወለድ ክርስቶስ በሥጋ ንጉሥ ክርስቶስ በሥጋ ከእሱ እንዲወለድ ጻድቅ ዳዊት ባመነ ጊዜ ሰላቲንቆን ተወክፍዎ ወለለሰ ተወክፍዎ ወሀቦሙ ሥልጣነ እንዲህ ፈቃደ ይእስስ ወይርከብ ማኅደሮ ለእግዚአብሔር ቃል የአካላዊ ቃል ማደሪያን ያገኝ ዘንድ ሱባኤ ሊገባ ወደደ። ወፈጸመ ዘንተ በዐቢይ ትጋት በፍጹም ትጋት ሱባኤ ገባ። ወእምዝ ጸርሃ በመንፈስ ወይቤ ከዚህ በኋላ በመንፈስ ቅዱስ አሰምቶ ተናገረ። ናሁ ሰማዕናሁ በኤፍራታ እነሆ በኤፍራታ በጨርቅ ተጥሎ እንደ ሕፃናት ሲያለቅስ ሲያነጥስ ሰማ ነው ብሎ አሰምቶ ተናገረ። ይህስ እንደምን ነው ቢሉ ዳዊት ኢያቡስንና ሞሬውን ድል አድርጎ ደብረ ጽዮንን አቅንቶ በዝግባ በዋንዛ በዝግባ በአማረ ቤት ተቀምጦ ሳለ ነቢዩ ናታን ነው ጠላት ጠፍቶለታል፣ ዳዊት ደስ ብሎት ይሆናል ብሎ መጥቶ ሊጠይቀው ቢሄድ አዝኖ ተክዞ አገኘው። ምን ነው አዝነህ ተክዘሃል አለው። ታቦተ እኔ በአማሩ በተዋቡ በዝግባ በዋንዛ በተሰራ ቤት ተቀምጬ ታቦተ ጽዮን በድንኳን ተቀምጣ እኔ ያላዘንኩ ማን ይዘን አለው። እግዚአብሔር ጠላት አጥፍቶላል፣ ቤቷን አትሰራላትምን አለው። ምንጊዜም እንጂ እግዚአብሔር የዳዊትን ነገሩን አይጥልበትም ብሎ ነውና ከዚያውስ ቢሆን ከእግዚአብሔር ካላገኙት ይቻላል ብለህ ነውን አለው። ተያይዘው ሱባኤ ገቡ። ሱባኤውን ሲጨርሱ ለናታን ደገኛው የቤተ መቅደስ ነገር ተገልጾለት አኮ አንተ ዘትነድቅ ሊተ ቤተ ለስሜ አላ ወልድከ ዘይወፅእ እምአውቄከ ውእቱ ይነድቅ ቤተ ለስሜ ብሎ ደገኛው የቤተ መቅደስን ነገር ተናግሯል። ለዳዊትም እስመ ናሁ ሰማዕናሁ በኤፍራታ ወረከብናሁ ውስተ መገዳም ብሎ ስጋዌውን ገልጾለታልና እንዲህ አለ። ለጌታ ጥቂት ሲለምኑት ብዙ መስጠት ልማድ ነውና ከዚያ ዳንኤል የሚጠትን ነገር ለማግኘት ለመፈለግ ሱባኤ ቢገባ የሚጠትን ነገር ለማግኘት ሱባኤ ቢገባ መቅደስ ትታነጽ እስከ ክርስቶስ ንጉሥ ወምዝ ትትመዘበር ብሎ ትንቢት ተናገረ። የስጋዊውን ነገር ተናገረ። እዝራም የሚጠትን ነገር ሊናገር ሲፈልግ ሱባኤ ቢገባ አንበሳ ወፃም ገዳም ውእቱኬ ወልድ ዋሕድ ብሎ ተናገረ። ወማኅደሮ ለአምላከ ያዕቆብ እንተ ይእቲ ቤተልሔም ዘሐረያ አማኑኤል ይትወለድ ክርስቶስ በሥጋ ውስቴታ በሥጋ ለመድኃኒተ ዚአነ እኛን ለማዳን ንጉሥ ክርስቶስ በሥጋ ይወለድባት ዘንድ ንጉሥ ክርስቶስ በሥጋ ይወለድባት ዘንድ ወማኅደሮ ለአምላከ ያዕቆብ እንተ ይእቲ ቤተልሔም ዘሐረያ አማኑኤል ይኸውም አማኑኤል የመረጣት ቤተልሔም ናት። ትወለድ ውስቴታ በሥጋ ለመድኃኒተ ዚአነ በሥጋ ይወለድባት ዘንድ እኛን ለማዳን ካበ ይቤላ ካልእ እምነቢያት ከነቢያት አንዱ ሚክያስ እንዲህ አላት። ወአንቲኒ ቤተልሔም ምድረ ኤፍራታ ኢትትሃቲ እምነገሥተ ይሁዳ አንቺ ቤተልሔም ከኤፍራታ ከይሁዳ
ምድር ብትበልጭ እንጂ አታንሺም፣ ብትከብሪ እንጂ አትዋረጅም። እስመ እምኔኪ ይወፅእ ንጉሥ ዘይርእዮሙ ለሕዝቤ እስራኤል እስራኤልን የሚጠብቅ እስራኤል ዘሥጋን የሚጠብቅ ንጉሥ በአንቺ ይወለዳልና። ነቢዩ ሚክያስ ነው ሌሎችን አይጉር ሲያስተምር ውሎ ሲመሽ ከዚች ከቤተልሔም ደረሰ። ቢያያት ፈት ሁና እንስሳት አራዊት ሰልጥነውባት ቋያ በቅሎባት አያት፣ ተመለከታት። አንቺ ቤተልሔም እንዲህ ፈት እንደሆንሽ ቋያ እንደበቀለብሽ አራዊት እንደሰለጠኑብሽ አትቀሪም። ንጉሥ ይነግስብሻል፣ ድንኳን ይተከልብሻል፣ የነጋሪት ድምፅ ይሰማብሻል፣ አሕዛብ ይገብሩብሻል፣ እስራኤል ደጅ ይጸኑብሻል ብሎ ትንቢት ተናገረ። ይኸውም አልቀረም፣ ዘሩባቤል ነገሰባት። የብርሃን ድንኳን ተተከለባት፣ የነጋሪት ድምፅ ተሰማባት። አሕዛብ ገብረውባታል፣ እስራኤል ደጅ ጸንተውባታልና እንዲህ አለ። አንድም ዋንቲኒ ቤተልሔም ምድረ ኤፍራታ ኢትዮጵያቲ ነገሥተ ይሁዳ አንቺ የኤፍራታ ዕፃ የምትሆኝ ቤተ ርስት እመቤታችን እስራኤል ዘነፍስን የሚጠብቅ ንጉሥ ክርስቶስ በአንቺ ይወለዳል። ዘሩባቤል እንደነገሰባት ክርስቶስ ተወልዶባታል። ድንኳን እንደተተከለባት በዚህ ቤተልሔም የብርሃን ድንኳን ተተክሎባታል። ነጋሪት እንደተሰማባት ቅዳሴ መላእክት ተሰምቶባታል። እስራኤል ደጅ እንደጠኑባት 99ኙ ነገደ መላእክት ወርደው ደጅ ጸንተውባታል፣ አመስግነውታልና። አሕዛብ እንደገበሩባት 70 ሰገል ገበሩባታል። እስመ እምኔኪ ይወፅእ ንጉሥ ዘይርእዮሙ ለሕዝቤ እስራኤል ወገኖቹ እስራኤል ዘነፍስን የሚያድን የሚጠብቅ ንጉሥ ክርስቶስ ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው ሆኗልና። ወዚህ ነገር ለሉ ለተነበዩ ዘበአሐዱ መንፈስ በእንተ ክርስቶስ እንዳንድ ቃል ተናጋሪ እንዳንድ ልብ መካሪ ዳዊት ናታን የተናገሩት ነገር ምን ይረቅ ምን ይጠልቅ ወዮ ምን ያለ ረቂቅ ነው። አንድም ዳዊት ናታን የተናገሩት ነገር አንክሮ ይገባል። ሎቱ ስብሐት ነገሮሙ ለእሉ ኦዝ ነገረ እሉ ይላል። ሎቱ ስብሐት ምስለ ኄር አቡሁ ወመንፈስ ቅዱስ ሚዜው እስከ ለዓለም ከዛሬ ጀምሮ እስከ ዘላለሙ ድረስ ከአብ ከመንፈስ ቅዱስ ጋር ክብር ምስጋና ተገባው። ሰአሊ ለነ ቅድስት ከአብ ከመንፈስ ቅዱስ ጋር ክብር ከተገባው ልጅ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩ እንዳይነሳን ለምኝልን። አሜን። አይምሮውን ጥበቡን በልቡናችን ሳይብን አሳድሪብን። ዳዊት ዘነግሠ ለእስራኤል አመ ይትነሥኡ ላዕሌሁ ዕልዋን ለአለ ለበጎ ነው ለክፉ ቢሆን በይላል። ለእስራኤል በእስራኤል ዘሥጋ ዳዊት በነገሰ ጊዜ በእስራኤል ዘሥጋ የነገሰ ዳዊት በእስራኤል በነገሰ ጊዜ ፈተወይስተ ማየ ማዘግተ ቤተልሔም ካለችው ጥሩ ውሃ ሊጠጣ ወደደ። ዳዊት ታሞ ዘመዶቹ ቀሳ ይዘውት በወጡ ጊዜ ከቤተልሔም ካለችው ውሃ ማን ባመጣልኝ ብሎ ተናገረ። ስለምን ቢሉ ያደገባት ውሃ ናትና። አንድም የሀገራቸው ውሃ እንደ ደንቢያ እንደ ፎገራ የኩሬ ውሃ ነበርና አንድም ያደገባት ናትና። አንድም ማየ ሕይወትነት ያላት ናት እንደ ልደታ ውሃ። አንድም የብስጭት አነጋገር ወይኔ ዳዊት ዛሬ ታመምኩና ጠላቶቼ በጠላትነት ተነሱብኝ ብሎ ነው። አንድም የኃያላኑ ልቡና ለመፈተን ነው። ፍጡነ ተንሥኡ መላእክተ ኀራሁ የጦሩ አበጋዞች አዲኖን፣ ኢያቡስቴ፣ ኤልያና የማን ንጉሥ የማን ጌታ ውሃ እንዳለ ውሃ እያለ ይጠማል ብለው
ፈጥነው ራዋታቸውን ጭነው ሀፋፋቸውን ታጥቀው ፈጥነው ተነሱለት። ወተቃተሉ በውስተ ትዕይንተ እለዋን በዚህ ዓለም ተዋጉለት። በዚህ ዓለም ተዋጉለት። እነዚህስ አሁን ተዋግተውለት አይደለም። ሀፋፋቸውን ይዘው ዘገራቸውን ታጥቀው ራዋታቸውን ጭነው ባዩ ጊዜ እነዚህስ ያስፈራሉ፣ ሳይማርኩ አይማረኩም። የሴት በር እንስጣቸው ብለው ሰጠዋቸው። ሊጠጣ የወደደውን ውሃ አምጥተው ሰጠውታልና እንዲህ አለ። ወአምፁ ሎቱ ውእተ ማይ ሊጠጣ የወደደውን ውሃ አመጡለት። ወሶበ ርእየ ውእቱ ጻድቅ ከማጡ ወመጣው ነፍሶሙ ለቀትል በእንቲአሁ አኒኖን ኢያቡስቴ ኤልያና ሰውነታቸውን ስለ ዳዊት ብለው አሳልፈው እንደሰጡለት ጻድቅ ዳዊት ባየ ጊዜ ከአወ ውእተ ማየ ወኢሰቴ ቀድተው ያመጡለትን ውሃ አልጠጣውም። ወንዝ ተወለቆ ሎቱ ጽድቅ እስከ ለዓለም። ከዚህ በኋላ ጽድቅ ሆኖ ተቆጠረለት። አንድም ከጽድቅ ገብቶ ተቆጠረለት። የወደዱትን መተው ለእግዚአብሔር ብሎ ነው። ለእግዚአብሔር ብሎ መተው መስዋዕት ሆነኝ ብሎ ነውና ይህንንስ በሀገራችንም ተደርጓል ብሎ ይህንስ በገዳመ ግብፅ ተደርጓል ብሎ አንድ አባት በበሽታ ታመመ። ወንድሙ ጓደኛው ወንድሜ ምን ብሰጥህ ከዚህ ከሕመም ትድናለህ ብሎ ጠየቀው። ትኩስ እንጀራ ባገኝ ብመገብ ይሻለኝ ነበረ አለው። መንደር ያለበትና ገዳሙ ያለበት የአንድ ሰዓት ተኩል መንገድ ነበርና የአንድ ቀን ተኩል መንገድ ነበርና በመካከሉ በርበር የሚባሉ አሕዛብ አሉ። ሰውን ካገኙ የሚገድሉ ናቸው። እነዚያን አልፎ ሂዶ ትኩስ እንጀራ ሊበላ የወደደውን አመጣለት። አምጥቶ ወንድሜ የምትፈልገውን ትኩስ እንጀራ ትቸልሃለሁ፣ ተነስተህ ተመገብ አለው። በዚያውስ ላይ ገጸ አንስት አይተህ አታውቅ፣ ድቀት ቢያገኝህ በዚያውስ ላይ በርበር ቢያገኝህ ይገድልህ አልነበረምን? ይህስ ያንተን ሥጋ መብላት ነው፣ አይሆንም ብሎ እምቢ ብሎታል። እምቢታንና እምቢታን ሲያነጻጽር ነው እንጂ እሱስ ተገልግሎት ጥቂት ቀምሷልና እንዲህ አለ። አንድም ዳዊት ዘነግሠ ለእስራኤል አመ ይትነሱ በእስራኤል ዘነፍስ የነገሰ አዳም ፍቶታት እኩያት ኃጣው በሰለጠኑበት ወራት አመ ይትነሱ ላዕሌሁ እሉዓን ፍቶታት እኩያት ኃጣው በሰለጠኑበት ወራት ፈተወ ይስተይ ማየ ማዘግተ ቤተልሔም ከጌታ ጎን የፈሰሰው ጥሩ ውሃን ሊጠጣ ወደደ። ምነው ማየ ገቦንማ እንጠመቅበታለን፣ የምንጠጣው ደመ ገቦን አይደለምን ቢሉ እውነት ነው። ነቅ ስላገናኛቸው እንዲህ አለ እንጂ ደመ ገቦን ሊጠጣ ወደደ። ፈተወ ይስተይ ማየ ማዘግተ ቤተልሔም ከጌታ ጎን ከፈሰሰው ፍጡነ ተንሥኡ መላእክተ አርአሁ ፍጡነ ተንሥኡ መላእክተ አርአሁ ሃይማኖት ትውክል ተፋቅሮ ፈጥነው ተነሱለት። ወተቃተሉ በውስተ ትዕይንተ እለዋን በዚህ ዓለም ከአጋንንት ጋር ተጋደሉለት። ወአምጽኡ ሎቱ ውእተ ማየ ዘፈተወ ይስተይ ሃይማኖት ትውክል ተፋቅሮ አዳም ሊጠጣ የፈለገውን ደመ ገቦ አመጡለት አለ። ጌታን ወደዚህ ዓለም ሃይማኖት ትውክል ተፋቅሮ ወደዚህ ዓለም አመጡለት። ወሶበ ርእየ ውእቱ ጻድቅ ከመ አጥበው ወመጣው ነፍሶሙ ለቀትል በእንቲአሁ ሃይማኖት ትውክል ተፋቅሮ ጌታን ለሕማም ለሞት አሳልፈው እንደሰጡለት ባየ ጊዜ ከአወ ውእተ ማየ ወኢሰቴ እምኔሁ በአዳም ያንዱን ጻድቅ አግብቶ መናገር ነው። የሩቅ ቢሲ ደም ነውና አላዳነውም አለ። ከጌታ ደም አደረሰው። ወእምዝ ተወለቆ ሎቱ ጽድቅ እስከ ለዓለም ከዚህ በኋላ ጽድቅ ሆኖ አንድም ከጽድቅ ገብቶ ተቆጠረለት።
አማን መነኑ ሰማይ ጣዕማ ለዛ ዓለም አዲኖን ኢያቡስቴ ኤልያና ስለ ዳዊት ብለው ጣዕመ ዓለምን እንደናቁ ዳዊትም ጣዕመ ማይን እንደናቀ ጻድቃን ሰማዕታትን በእውነት ስለ እግዚአብሔር ብለው ይህንን ዓለም ናቁ። ወከአው ደሞሙ በእንተ እግዚአብሔር አዲኖን ኢያቡስቴ ኤልያና ስለ ዳዊት ብለው ደማችንን እናፍስ እንዳሉ ዳዊትም የረዋቱን ውሃ እንዳፈሰሰ ጻድቃን ሰማዕታትም ስለ እግዚአብሔር ብለው ደማቸውን የሚያፈሱ ሆኑ። ወታገሱ ሞተ መሪረ በእንተ መንግሥተ ሰማያት አዲኖን ኢያቡስቴ ኤልያና ስለ ዳዊት ብለው መሪር ሞትን ታገስ እንዳሉ ጻድቃን ዳዊትም ጽማማይን እንደታገሰ ጻድቃን ሰማዕታትን በእውነት ስለ መንግሥተ እግዚአብሔር ብለው የሚታገሱ ሆኑ። ተሳለነ በከመ በሳህልከ ምነው አመስግነኝ ብትለው ወደ ሌላ ወደ መንግሥተ ሰማያት ሄደ ቢሉ ወደ ሌላ ወደ መንግሥተ ሰማያት መሄዱ አይደለም። መንግሥተ ሰማያትን የሚያወርሰው ከእሷ በነሳው ሥጋ ነውና እንደ ባሕታውያን ከተወረወረ ጦር ከተወረወረ ጠጠር መታገስ እንደ ባሕታውያን ከፍቶታት እኩያት አጣው መታገስ አይቻለንምና እንደ ይቅርታህ ብዛት መጠን ይቅር በለን አንድም ይብሎ ያለበት ነው። እንደ ባሕታውያን ከፍቶታት እኩያት አጣው መታገስ እንደ ሰማዕታት ከተሳለ ጦር ከተወረወረ ጠጠር መታገስ አይቻለንምና እንደ ይቅርታህ ብዛት መጠን ይቅር በለን ይበሉ። ሰአሊ ለነ ቅድስት መንግሥተ ሰማያት ከሚባል ልጅሽ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አሜን። አይምሮውን ጥበቡን በልቡናችን ሳይብን አሳድሪብን። አሜን። አሐዱ ዘእምቅድስት ሥላሴ ርእዮት ትናነ ቅዱስ 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 ተብለው ከሚመሰገኑ ከሦስቱ ቅዱስ አንዱ ቅዱስ በእግረ አጋንንት መረገጣችንን በመንጸፈ ደይን መውደቃችንን አይቶ አጽነነ ሰማየ ሰማያት ልዑል ባህሪውን አዋርዶ መጽአወ ኀደረ ውስተ ከርሰ ድንግል ሰው ሆኖ በማኅፀነ ድንግል አደረ። አንድም ከሦስቱ ቅዱስ አንዱ ቅዱስ በእግረ አጋንንት መረገጣችንን በመንጸፈ ደይን መውደቃችንን አይቶ ኢነሶ ለዘነሶ እንዲል ባህሬ መላእክትን ባህሪ ላድርግ ሳይል ባህሬ አዳምን ባህሬ አብርሃምን ባህሬ አድርጎ ሰው ሆኖ በማኅፀነ ድንግል አደረ። ወኮነ ሰብአ ከማነ ዘእንበለ ኃጢአት ባሕቲታ ከኃጢአት ብቻ በቀር እንደኛ ሰው ሆነ። ከግብራችን ሲያወጣው ዘእንበለ ኃጢአት አለ። ከባህሪያችን ሲያገባው ወኮነ ሰብአ ከማነ አለ። ወተወልደ በቤተልሔም በከመ ሰበኩ ነቢያት በቤተልሔም ይወርዳል ይወለዳል ብለው ትንቢት እንደተናገሩ እነሆ በቤተልሔም ወረደ ተወለደ። አንድም ነቢያት በቤተልሔም ይወርዳል ይወለዳል ብለው ትንቢት ተናግረው ነበርና እነሆ በቤተልሔም ወረደ ተወለደ። አድኀነነ እንደ አምላክነቱ የዘወነ እንደ ሰውነቱ ይሙት በእንቲአነ ዘከመ ትስብእቱ ወይሃበነ ሕይወተ ዘከመ መለኮቱ እንዴ ወረሰየነ ሕዝበ ዚአሁ ወገኖቹ ያልነበርን እኛን ወገኖቹ አደረገን። ሰአሊ ለነ ቅድስት ዘቀዲሙ ይኮንክሙ ሕዝቦ ይእዜሰ ሕዝበ እግዚአብሔር አንትሙ እንዴ ወገኖቹ ካደረገን ልጅሽ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡን በልቦናችን ሳይብን አሳድሪብን። ከዚህም ጽንዕት ንጽሕት ክብርት ልዩ ሲል ነው። ንጽሕት አላት እመቤታችንን ሴቶች ቢነጹ ከነቢብ ከገቢር ነው እንጂ ከሐሌዮ አይነጹም። እሷ ግን ከነቢብ ከገቢር ከሐሌዮ ንጽሕት ናትና ወኢረኩሰትም ዘፈጠራሃ ድንግል በህሊናሃ ኦ ድንግል በሥጋሃ እንዴ ጽኔትም አለ ሴቶች ቢጸኑ ለጊዜው ነው እንጂ ኋላ ግን ተፈቶ ማይጸን አይቀርላቸውም። እሷ ግን ቅድመ ጸኒስ ጊዜ ጸኒስ ቅድመ ወሊድ ጊዜ ወሊድ ድህረ ወሊድ ጽኔት ናትና ክብርትም አላት እመቤታችንን ሌሎችን ሴቶች የምናከብራቸው ጻድቃን ሰማዕታትን፣ ጳጳሳት፣ ኤጲስቆጶሳትን፣ ቀሳውስትን፣ ዲያቆናትን ወለዱልን ብለን ነው።
እሷን ግን የምናከብራት ወላዲተ አምላክ ብለን ነውና ልዩ አላት እመቤታችንን። እንደሷ እናትነት ከድንግልና እመቤትነት ከግርድና አስተባብራ ይዛ የተገኘች ሴት ወደፊትም ወደኋላም አትነሳምና። ውዳሴያ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ዓርብ። ይቆየን። የነገ ማንሻ ከእመቤታችን